ያለብንን መከራ ሁሉ ያስወግድልን። እግዚአብሔር አምላካችን በቸርነቱ በረድኤቱ መከራውን፣ ችግሩን፣ ጽበቱን፣ ረሃቡን፣ ጥማቱን፣ ጦርነቱን፣ ህልቀቱን የህልቀት ሁሉ ስበሳችን የምንተላለቀውን ሁሉ ከኛ ያስወግድልን። አንድ አምላክ አሜን። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ መነኮሳት፣ ሕዝብ ጠቅላላም በክርስቶስ ክርስቲያን የተባላችሁ ምእመናንና ምእመናን እግዚአብሔር አምላካችን በታላቅ ቸርነቱ መዋዕለ ጾሙን በጸሎት እና በጾም በጸሎት አስፈጽሞ ለዛሬው ዕለት ማይወደትም ለሰሙነ ሕማማት ጌታችን መድኃኒታችን ኢየሱስ ክርስቶስ ጽዋዕተ መከራ የተቀበለበትን ለማስታወስ የሚከበረው በዓል በሰላም አደረሰን። እንኳን በሰላም አደረሰን አደረሳችሁ። እንግዲህ ሰሙነ ሕማማት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል መከራ መስቀልን የተቀበለበት የተሰቃየበት ከባድ የሆነውን መከራ የደረሰበት ሰሙን ስለሆነ በዚሁ ምክንያት ይህንን የምናስብበትና ለእኛ የተሰጠን ውለታ ለማስታወስ ነው ሰሙነ ሕማማትን የምናከብረው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ወስዶ በምድር ላይ የተገኘበት ለ5500 ዘመናት የተሸከምነውን የበደል ዕዳ ከራሳችን ለማውረድ የዲያብሎስን ስልጣን ለመስበር የፍጥረተ ሰብ ሁሉ ከወደቀበት ለመነሳት ከጠፋበት ለማግኘት ብሎ ኢየሱስ ክርስቶስ የወሰደውን መከራ ለማስታወስ እንደሆነ ይታወቃል። እንግዲህ 5500 ዘመናት የዕዳ በደል ተሸክመን መኖራችን ይታወቃል። ያ በደል ከራሳችን ለማውረድና ወደ ጥንተ ልጅነታችን ለመመለስ ከእግዚአብሔር ጋር ተለያይተን ከፈጣሪያችን ተራርቀን እንደነበርን ሁላችን እናውቃለን እና ያንን ሁሉ አስወግዶ ወደ ራሱ ወደ መንግስቱ ለመመለስ ያደረገው ጽዋዕተ መከራ ነው። በተለይ ዛሬ ዕለተ ዓርብ ከሁሉም በላይ የሚከበር በዓል ነው። ዕለተ ዓርብ ዕለተ ስቅለት ስለሆነ በዕለተ ስቅለቱ ነፃነታችንን የሰጠበት ማእሰረ ኃጢአታችንን የበጠሰበት ከነበርንበት ውድቀት የተነሳንበት ዕለት ስለሆነ ዕለተ ስቅለቱን በተለየ ክብር እናከብራለን ማለት ነው።
እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ስቅለቱ በዚህ በዕለተ ስቅለቱ ከኛ የወደቅንበትን አንስቶ ይህንን ጸጋ የተቀበልንበት ነፃነታችንን የተመለሰልን የተቀበልንበት ለአድኅኖተ ዓለም ክርስቶስ እዚህ ወርዶ ወደ መሬት መጥቶ ይህንን የመጨረሻ መስዋዕት የከፈለበት የመጨረሻውን መስዋዕት የከፈለበት ነፍሱን ከስጋው የለየበት ሞተ በስጋው ሀይወ በመንፈስ እንደሚባለው ከኛ በወረሰው ከተቀበለ በተዋሃደው ስጋ ሞተ፣ በመለኮታዊ ኃይሉ ደግሞ ተነሳ። በመለኮታዊ ኃይሉ ተነስቶ የተቀበልነውን የተሰጠንን የነበረንን መከራና ስቃይ እኛም ከውርደት ከውድቀት በኃጢአት ከእግዚአብሔር ጋር ተለያይተን የነበርንበት ወደ እግዚአብሔር የተመለስንበት ዕለት ስለሆነ በዓሉ ታላቅ በዓል ነውና እንኳን ለዚሁ በዓል አደረሰን አደረሳችሁ። እንዲሁም ለመጪው ትንሣኤ ያድርሰን። ሰላማዊ የሆነ በዓል ያድርግልን። እግዚአብሔር አምላክ ምሕረቱን ቸርነቱን እግዚአብሔር አምላክ ቸርነቱን ያወርድልን። የተባረከ የተቀደሰ በዓል ያድርግልን። አሜን። እግዚአብሔር ይስጥልን።